ልጄ ምንም እንዳታረግብኝ አለም ያለችበትን እነግርሃለሁ። እሱን አይደል የምፈልገው ታዲያ? የት ነው ያለችው? እኔ እኮ ስንት ጊዜ ስጠይቅሽ አላቅም ነበር ስትይኝ የነበረው። እያዋሸሽኝ ነበር ማለት ነው። ለሁሉም ነገር ፓወር ያስፈልገዋል አይደል? ወይዘሮ አለሜ የት ነው ያለችው? በይ ንገሪኝ። አባዬ ጋር ናት ያለችው። እሱንማ ነግረሽኛል። እኔም ሌላ ቦታ ያልሽ መስሎኝ ነበር። እየተጫወትሽብኝ ነው ትሁት። ጨዋታ ምን እንደሆነ በኋላ አሳይሻለሁ። አታለልሽኝ ማለት ነው? አንቺ ብልጦንሽብኝ ማለት ነው? አይ በእውነት እንደዛ አይደለም። ልጅሽ የት ናት? አያቷ ነው መሰለኝ የሆነ ትልቅ ሰው የመቶ ነው የወሰዳት። ገጠር ብትልኪያት ከኔ የምታመልጥ ይመስልሻል? እባክህ ተወን። እኛ በማናውቀው ነገር አታሰቃየን። እኔ ምንም እኮ የማውቀው ነገር የለም። እሱን የቁም ስቃይ እስከትሽ ትናገሪያለሽ። እኔ እንደው እንዴ እስከዛሬ ማንነቴን አወቅሽ አልመሰለኝም። እንዳንቺ ተዳፈረኝ የለም። እንኳን ለአንቺ ለሚስቴም አልተመለስኩም። ትሁት ለእኔ ብላ ሁሉንም ነገር እያደረገች ነው። እንግዲህ ውለታ መላሽ ነው። እሺ ግን አለሜና የትሁት ልጅ ተዋደዱ? በጣም ልጅ ትወዳለች። ምንድን ነው ልጄ? በቃ ጊዜው አይደለም፣ ሌላ ጊዜ አማክርሃለሁ። ነገር መስተካከል አለበት። እናትህም ሕክምና ማግኘት አለባት። እሺ አባዬ፣ እየሞከርኩኝ ነው። ደግሞ ሁሉንም ነገር ተስተካክሎ በነፃነት እንኖራለን። እስከዛ ግን እናቴ አንተ ጋር ናትና አደራ። አታስብ የኔ ልጅ፣ አንተም ትሁቴን ጠብቅልኝ። ችግር ውስጥ ገብታለች። እሷ አንድም ቀን ለራሷ ኖር አታውቅም። ሁሌ ለሰው ችግር እንደወደቀች ነው። መልካም ልብ አላት፣ ለዛ ነው። አቶ ጊዜ መርማሪ ፖሊሱን በገንዘብ ገዛው። መርማሪ ፖሊሱም ናቲ የሰጠውን መረጃ ለ500 ሺህ ብር ለወጠው። አቶ ጊዜ 500 ሺህ ብር ልስጥህና ናቲ የሰጠህን መረጃ ሙሉ በሙሉ ስጠኝና 500 ሺህ ልስጥህ ሲለው መርማሪ ፖሊሱ ከአንዳንድ ነበር እሺ ብሎ ናቲ የሰጠውን ማስረጃ ለአቶ ጊዜ መለሰለት። ናቲ እንግዲህ መርማሪ ፖሊሱን ለአቶ ጊዜ ወንጀል እንዳለበትና አቶ ጊዜ እንደሚታሰር ነው የሚያውቀው። ነገር ግን መርማሪ ፖሊሱና አቶ ጊዜ ሙድ እንዳይዙበት አያውቅም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ተረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሳረኛዋ ትሁት አሁንም ስቃይዋ እንደቀጠለ ይገኛል። አቶ ጊዜ አሁንም ለልጇ ያስፈራራታል። ታዲያ እናቴም እንግዲህ ከአቶ ጊዜ ከጅብ መንጋጋ ማውጣት ነች ልጅ በማለት ህፃኗን ብድግ አድርገው ወደ ትሁት አጎት ጋር ወስዷታል። ታዲያ አቶ ጊዜም ልጅሽን የት ነው የደበቅሻት እያለ ትሁትን ማሰቃየቱን ቀጥሎበታል። እንግዲህ አቶ ጊዜ በእኔ በጣም እየቀለድሽብኝ ነው፣ እኔ አታውቂኝም ማለት ነው፣ ጠንካራ ያለ እርምጃ መውሰድ አለብኝ እያለም ትሁትን ጸጉሯን እያዘ ይነጫታል። ናቲ የትሁትን ልጅ ደበቀባት፣ አቶ ጊዜ እንዳያገኛት ማለት ነው። ትሁትም ልጄ የት ናት ናት ትላለች። ልጅሽ ደህና ቦታ ተቀምጣለች፣ አጎትሽ ጋር ናት ይላታል። ታዲያ ትሁትም እዛ እኮ ወይዘሮ አለሜን ሊፈልግ ሲሄድ ያገኛታል ትለዋለች። ለማንኛውም አጎትሽ ይህንን አሳልፎ ልጅ እንደማይሰጥ ጠንቅቀሽ ታውቂያለሽ፣ ምንም አትሆንም፣ እዛ መሆን ያለባት ይላታል። አቶ ጊዜ ወይዘሮ አለሜ ያለች እንዳለች ትነግረኛለሽ፣ አለስዛ ጠንከር ያለ እርምጃ ወስዳለሁም ይላታል። ታዲያ ትሁትም እንግዲህ ያለ ወይዘሮ አለሜ ያለችበትን እነግርሃለሁ ትለዋለች። ታዲያ ቤትም እኔ ግን ሳውጣጣሽ እና ስጠይቅሽ ደብቀሽ ነበር፣ ደብቀሽ ነው ማለት ነው አሁን ለሱ የምትናገሪው ትላታለች። ታዲያ ትሁትም የት ናት በይ ተናገሪ ሲላትም አቶ ጊዜ ትሁትም አባባ ጋር ናት ወይም አጎቴ ጋር ናት ትለዋለች። እሱንማ ነግረሽኛል፣ እዛ የለችም ሙድ እያዝሽብኝ ነው እንዴ ይላታል። ሙድ እያዝኩ አይደለም እና እዛ እንዳለች ነው የማውቀው ትላለች። እዛ የለችም፣ እዛ እንዳትኖር ደግሞ ለዚህ ያበቃሻትም አንቺ ነው፣ ስለዚህ አታውቂኝም ማለት ነው በማለት ጸጉሯን እየጎተተ ጸጉሯን ይዘው ወደ ሳሎን ይወስዳታል። ታዲያ ወደ ሳሎን ሲወስዳትም ቤቲ ተከትላ ከኋላ ትሄዳለች። እሺ ልጅሽስ የት ናት ይላታል። ልጇን የወሰዳት አጎቷ መሰለኝ ተለቅ ያለ ሰውዬ ነው፣ እሷ አላየችም ብላ ቤቲ ትመሰክርላታለች። ስለዚህ ወይዘሮ አለም ያለችበትን ትናገራለች፣ አታውቂኝም በማለት ነው እያለ እያሰቃያት እያለ እናቴ ከውጭ ይመጣል። ምን እያረካት ነው ልቀቃት በማለትም ያስለቀቃታል። ታዲያ ይህ በእንዴ እንዳለም እንግዲህ ባለፈው ክፍል አቶ ጊዜ ትሁት አጎት ቤት ሄዶ ነበረ። ታዲያ ወይዘሮ አለሜን ሊያገኛት አልቻለም። ወይዘሮ አለሜ ባዶ ክላስ ተደብቃ ነበር። ታዲያ አቶ ጊዜ ክላሶችን ሲፈታትሽ
ወይዘሮ አለሜ ጠፍታለች ማለት ነው። ታዲያ ጠፍታም ውጭ ቦታም ስለነበረ የትሁት አጎት ግን አግኝተዋት እንደገና መልሰዋታል ማለት ነው። ታዲያ አቶ ገዜም ሳያገኛት ተመልሷል። ታዲያ አቶ ገዜ ትሁትን እያሰቃያት ይገኛል። የት ነው የደበቅሻት? ለዚህ እንድጠፋም ያደረግሻት አንቺ ነሽ። ስለዚህ እሷን ሳታመጪ ወርድ ከራስሽ እያለም በነጋ በጠባ ያስፈራራታል። በሌላ በኩል ናቲ ለፖሊስ ያለውን መረጃ ጠቁሞና ማስረጃም ሰጥቶት ነበረ። ነገር ግን ባለፈው ክፍል እንዳየነው ማለት ነው ፖሊሱ ወይም መርማሪው አቶ ገዜ ጠርቶት ካፌ ቁጭ ብለውም አንድ ሁለት ሲያወሩም ነበረ። ታዲያ 500 ሺህ ብር ተባብለውም ተደራድረው ነበረ። ታዲያ አቶ ገዜ 500 ሺህ ብር ለመርማሪው በመስጠት እና ፋይሉን እና ማስረጃውን እንዲመልስለት አድርጓል ማለት ነው። ታዲያ ፋይልና ማስረጃውን ለአቶ ገዜ መልሶለት በ500 ሺህ ብር ተነጋግረው ተለያይተዋል ማለት ነው። ታዲያ ናቲ ህግ አለ ብሎ ጎንበስ ቀና ደፋ ቀና ይላል አቶ ገዜ ለማሳሰር ማለት ነው። አቶ ገዜ ግን ከመርማሪው ጋር አውጥቶ ወርዶ ስለጨረሰ ያለውን ነገር ፋይሉንም ቢሆን ስለመለሰለት አቶ ገዜ ማንም አይነካኝም በማለት በኮንፊደንስ እየተንቀሳቀሰ ይገኛል ማለት ነው። ታዲያ ናቲም ግራ ገብቶት ይገኛል። እዚህ ጋር እንዴት አቶ ገዜ አይታሰርም? ምክንያቱም እሱን ሊያሳስር የሚችል በቂ መረጃ ሰጥቻቸው እያለ ግራ ተጋብቶ ይገኛል። ታዲያ ቤቲ ናቲንና ትሁትን ለማገዝ ትሞክራለች ማለት ነው። እውነት ብላችሁ አሁንም እናትና ልጅ ልታገናኙ ነው ወይ ትላለች። ትሁትም አዎ እናትና ልጅ መገናኘት አለባቸው፣ ይህ የመጨረሻ መሆን አለበት ትላለች። ታዲያ አይጥ ለሞቷ የድመት አፍንጫ ሸተተች ይባላል። ምን ነው ጠላታችሁ ቤት በጣም ተደፋፈራችሁ፣ ገዜን አላወቃችሁትም ማለት ነው። የማይምራችሁ ቤት ሰው ቤት እኮ ነው ያላቸው ትላለች ማለት ነው። አሁን ለማንኛውም ደውሉና እንዳይመጡ አድርጓቸው ስትልም ነበር። ታዲያ ትሁት አባባንና ወይዘሮ አለሜን እዛ ቤት መጥተው ናቴን እንዲያገኙ ተቀጥራቸው መንገድ ላይ ጉዞ ጀምረውም ነበረ። ታዲያ ቤቴም አሁን ለማንኛውም ነገር እንዲበጣበጥ ካልፈለጋችሁ የምትሄዱበት መንገድ እናትና ልጅ ቢገናኙ በጣም ደስ ይለኛል። ነገር ግን የምትሄዱበት መንገድ ምንም አያስኬዳችሁ፣ ብታቆሙት ይሻላል። አሁን ደውለሽ ሰዎቹን አትምጡ በያቸው፣ ይህንም ያዋጣች ትላታለች። ታዲያ ናቲ መለስ ያደረግና አዎ ልክ ነሽ፣ አሁንም ባይመጡና ባንገናኝ ነው የሚሻለው። ምክንያቱም ታዲያ ናቲም እንዲህ ሲል ነበር፣ አዎ እዚህ ጋር እኔና እናቴ ብንገናኝ አቶ ጊዜ ምን ሊያደርግ እንደሚችል መገመት አይከብድም። ስለዚህ ባንገናኝ ይሻላል። ስለዚህ ደዊና አትምጡ በያቸው ሲላትም ነበር። ታዲያ ትሁት ምን ማድረግ እንዳለብኝ አላቅም በማለት ግራ ተጋብታ ከዛ በድጋጣሚ በር ይንኳኳል። በር ሲንኳኳም ወይኔ በር ላይ ናቸው፣ ስለዚህ ከምደውልላቸው ወጥቼ ላናግራቸው እናንተ እዛ ጋ ቁጭ በሉ በማለትም ወጥታ ልታናግራቸው ስትል ወይዘሮ አለሜና የትሁት አጎት ግን መንገድ ላይ ነበሩና ታዲያ ትሁት አንድ ስልክ በመደወል ዛሬ እንዳመጡ ትላቸዋለች። ታዲያ ወይዘሮ አለሜ እኔ ልጅን ማግኘት ነው ፈልገው፣ ልጅን ካገኘሁ ሌላ ነገር ምንስ ቢፈጠር ምን ያስጨንቀኝ፣ ልጅን ካገኘሁት አይኑን ካየሁ በኋላ ምንስ ቢፈጠር ትላለች። አንቺማ የልጅ ስለ ልጅ ነገር እንረዳሻለሁ፣ ነገር ግን የትሁትም ልጅ እኮ የኔም ልጅ እዛ ተይዛለች ይላታ። ስለዚህ ራስ ወዳድ አትሁኚ ይላሉ የትሁት አጎት ማለት ነው። ይህ በእንዴ እንዳለ እንግዲህ ትሁት ደውላ ተመለሱ ብላችሁ ተመልሰዋል። ታዲያ ወይዘሮ አለሜ ለመመለስ ፈቃደኛ አልነበረችም ማለት ነው። እናቴም እንግዲህ አቶ ጊዜ እውነትም ህግም ሀይ የሚለውም ሰው አጣ ማለት ነው እያለ በጣም ይገረማል። ታዲያ ቤቴ እንዴት እንዳያደርጉ እዚህ ጋር ተስቀርታችኋለች ማለት ነው። በሌላ በኩል ናቲ አንድ ውለታ ወይሌ ብሎ ቤቲ እግር ስር ይወድቅላታል ማለት ነው። ይሄን ላደርግ አልችልም ካለችም በኋላ የትሁትን ልጅ ከዚህ ይዣት እንደወጣና እንዲጠፋ ፍቀጅልኝ ሲላትም ነበር። ታዲያ ፈቅዳለትም ነበረ ማለት ነው። ፈቅዳለትም እንግዲህ ከቤት ይዟት ወጥቷል ማለት ነው። ታዲያ ትሁት እየሮጠች ቤት መጥታ ልጅ ሴት ናት ስትላት ልጅ ናቲ ይዟት ወጥቷል። ስለዚህ ለልጅሽ ምንም እንዳታስቢ፣ አንቺ ይልቁንስ አሁን ገቢና ወደ ስራሽ ቀጥይ፣ ምንም እንዳላየ ወይም እንዳልሰማ ሆኜ ስትላትም ነበረ። ታዲያ ናቲ ልጅቷን ይዞሮ እየሮጠ ሄዶ ለትሁት አጎት ይሰጣቸዋል ማለት ነው። ልጅቷን ይዤ ብዬ የወጣሁት የኔና የእናቴ ብጤ እንዳይፈጠር ብዬ ነው። ስለዚህ ልጅቷ እናንተ ጋር ትቀመጥ ይላል። ታዲያ የትሁትም አጎት ጥሩ አድርገሃል በማለትም ነበር ለናቲ ሲሉት የነበረው። እንግዲህ አቶ ገዜ ቤት ሲገባ ግን ትሁት ብቻዋን ነበረችና አንቺ ነሽ ለዚህ ያበቃሻት ወይዘሮ አለሜ የት ነው ያለችው በማለትም አሁን ደጋግሞ ይጠይቃታል ማለት ነው። ታዲያ እኔ አላቅም፣ መጀመሪያ አባዬ ቤት እንዳለች ነው የማውቀው፣ አሁን ግን የት እንዳለች አላቅም በማለት ስትመልስም ነበረ። ታዲያ የእሱንማ ድሮም ነግረሽኛል፣ ግን እኔን ልሸውጅኝ አትችይም በማለትም እንግዲህ ትሁትን ጸጉሯን እየነጨ ሳሎን ቁጭ አድርጓት እየተነጋገሩ እያለ ነበረ ናቲ የትሁትን ልጅ አባባ ጋር ካደረሰ በኋላ ወደዚህ የመጣው ማለት ነው።
ታዲያ ሲመጣም ትሁትን ጸጉሯን እየነጫት ነበር እና አቶ ጊዜ ምን እያረካን ነው በማለት ጸጉሯን አስለቅቋታል ማለት ነው። አቶ ጊዜም ናቲ ሲመጣ ብድግ ብሎ ወደ መኝታ ክላሱ ይገባል። ቤቲም ተከትላ ወደዛ ከሄደች በኋላ ደህና ነሽ አይደል ትሁት ይላታል። ናቲ ደህና ነኝ ትለዋለች። ታዲያ ልጄ የት ናት ስትለውም ልጅሽ አባባ ጋር ናት ይላታል። ታዲያ አባባ ጋር ከሆነች እኮ አለሜን ሊፈልግ ሲሄድ እዛ ያገኛታል ስትለው ነበር። አሁን ቶሎ ብዬ ወደ ልጄ ጋር መሄድ አለብኝ እዛ ከሆነች ያገኛትና አቶ ጊዜ ልጄን ያገኝብኝና ይገልብኛል ስትለው ነበረ። ታዲያ ትሁት ተረጋጊ፣ እንደዚህ መሆን የለበትም ይላታል። ትሁትም አሁን አጎቴ ጋር መሄድ አለብኝ እያለች ለማንኛውም አመሰግናለሁ ልጄን ስለወጣልኝ ስለወሰክልኝ ትለዋለች። ማመስገን ካለብኝ ምስጋና ሁሉ ለአንቺ ነው የሚገባውና አንቺ ነው ማመስገን ያለብኝ፣ ምክንያቱም አንቺ ለእኔና ለእናቴ ብለሽ ያላደረግሽውን መስዋዕት የማታውቂውን ነገር ከፍለሻልና ለአንቺ አመሰግናለሁ ብቻ የሚለው ቃል አይገልጽሽም በማለት እየተመሰጋገኑ እያለ ግን በቃ አጎቴ ጋር ሂጅ ልጄን ማየት አለብኝ እና ማስተካከል አለብኝ አቶ ጊዜው ሄዶ እንዳያመጣት እንዳይወስድብኝ በማለት ወደ ትሁት እንግዲህ ትሁት ወደ አባባ ቤት እየተጓዘች እያለ አቶ ጊዜ ምን እየተከታተላት ይገኛል ማለት ነው። ታዲያ እዚህ ላይ ነበር ያለቀው። እንግዲህ ትሁትም አጎቷ ቤት ልጇ ልታመጣ ስትሄድ አቶ ጊዜም እየተከታተላት ነበረ። ስለዚህ ተከትሏት ገብቶ ምናልባት አለምን ያገኛት ይሆን ወይስ የትሁትን ልጅ ነጥቃት ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ ይሆናል። እንግዲህ ስንጠብቅ የነበረው እናትና ልጅ ይገናኛሉ ነበር። ነገር ግን እናትና ልጅ ሳይገናኙ ነገሩ ወደዛ ወደ ግራ ወደ ቀኝ እያለ ውዝግብ ብሎ ቀርቷል ማለት ነው። እንግዲህ በቀጣይ ክፍል ወይዘሮ አለሜን ትሁት ተከትሎ ትሁት ደግሞ አቶ ጊዜ መከተሉን አላየችው ማለት ነው። ልጇ ጋር ስትሄድ አንደኛ የትሁት ልጅ የት እንዳለች፣ ሁለተኛ ደግሞ ወይዘሮ አለሜ አባባ ጋር አለች የለችም የሚለውን ለማጣራት ይመስለኛል አቶ ጊዜ የተከተለው። እንግዲህ በቀጣይ ቪዲዮ ይዤላችሁ የምመጣ ይሆናል። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።